ሰላም ጤና ይስጥልኝ ውድ የቃል ቀር ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንደየእድሜያችሁና እንደየክብራችሁ መጠን ከታችም ከላይም ያላችሁ ታላቆቼም ታናሾቼም እናንተንም ሰላም ማለት ፈልጋለሁ ከሀገር ውጭም ከሀገር ውስጥም ያላችሁ ሁላችሁም ሰላማችሁ ይብዛ ዛሬ መረጃዎች ይዤላችኋለሁ ተኮስ ያለም ቆጣ ያለም መረጃ ነው ይዤላችሁ መጣሁት ለእናንተም ለኛም ለሁላችንም ስለሚጠቅም ቤተክርስቲያናችን ይህንን መልእክት እንድናስተላልፍ እድል ስለሰጠችን ያመሰገንን መረጃዎችን ይዤላችሁ የመጣሁት የቤተክርስቲያን መረጃዎችንና አንድ ደግሞ የመምህራናችን ከመናውቀው ከመንወደው ከመናከብረው መምህራችን ዲያቆን ሄኖክ ኃይሌ የወጡ መረጃዎችን ይዤላችሁ መጥቻለሁ አብራችሁ እስቆዩሉንም ተሰሙታላችሁ እስከዛ ድረስ ደግሞ መቀመጫ ቤዛ ይሆናችሁ ዘንድ ደግሞ መሰረት ይሆናችሁ ዘንድ ያው የሰሞኑ የቤዛር ለመረጃው ቤዛ ይሆናችሁ ዘንድ ሰው ዝንጀሮ መቀመጫዬን እንዳለችው ለእናንተ መቀመጫ ይሆን ዘንድ በአዲስ አበባ ለቦ አካባቢ ላይ የሚገነባው የዲኤምሲ ሪል ስቴት ይህንን የሳምንቱን የህማማትን ፕሮግራም ስፖንሰር እንዳደረገን የዚህንም ሳምንት ስፖንሰር አድራጊ ነውና 30% ቅናሽ አድርጌላችኋለሁ ወደ 432,000 ብር 8% ቅድመ ክፍያ ነውና ቤት ተመዝገቡ በፈለጋችሁት የቤት ደረጃ መጠን መመዝገብ ትችላላችሁ ኑና ተመዝገቡ እናንተንም የቤት ባለ ዕድል እናረጋችኋለን ብለዋል ህጋዊነቱና ሌላ በተመለከተ መረጃውንም እኛም በዚህ በኩል ኃላፊነት ምንወስድ ይሆናል አርአያን ብላችሁ ከሄዳችሁ ማለት ነው ይሄንን የኃላፊነት ወስዳለሁ ለሚኖረን ቆይታ በሙሉ እናንተ ከኛ ጋር ሆኑ እናንተም ሰብስክራይብ አድርጉልን ከናንተ ጋር እንቀጥላለን ማስታወቂያውን ተከታትለን የሙታን ሳማሩን ቅዱስ ሚካኤልንም መልእክት ሰምተን ወደ ፕሮግራማችን እንግባ የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል መጪውን የትንሳኤ በዓለም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል ታዲያ ምን ይጠብቃሉ እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ አዎ እርግጥም ደስታው እዚህ ይጀምራል አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን አመሰግናለሁ በነገራችን ላይ ማህበራዊ ሚዲያዎች ከመንዘምትባቸው ነገሮች ወይ ደግሞ ቀድመን ከመንናገራቸው ነገሮች መካከል ቤተክርስቲያናችን ወይ ደግሞ የማንም እኔ አሁን የፕሮቴስታንት ቤተክርስቲያን ሲጠቃ ዝምላለሁ ማለት አይደለም እስልምናውም ሲጠቃ ዝምላለሁ ማለት አይደለም ይሄ መዋቅራዊ የሆነ ጥቃት በሚመስል መልኩ የታቀደለት የተሰላለትን ጥቃት ያቆታል ለምሳሌ በሌላ እምነት ያሉት ሃይማኖታቸው አስተምሮታቸውና ዶክትሪናቸውን ያቆታል ስለዚህ በዛ መንገድ ይታገላሉ እኛም ደግሞ እነሱን እንደግፋለን ያ ማለት ጥፋታቸውንም ትክክለኛነታቸውንም እንደ ተቋም ሳይሆን እንደ ግለሰብ ነው የምንወቅሰው እኛም ጋር እንደ ተቋም የምትወቀስ ቤተክርስቲያን የለችንም እንደ ተቋም የምትወነጀል ኦርቶዶክስ ተዋህዶ ቤተክርስቲያን የለችንም ቤተክርስቲያን ኩላዊት ናት ንጹህ ናት ቤተክርስቲያን ያስተማረቻቸው ጳጳሳት ዲያቆናት መምህራነ ወንጌል ሊቃውንት አሉ እንጂ ሊቃውንቶች ቤተክርስቲያን አልፈጠሩልንም ለኛ ጳጳሳት ቤተክርስቲያን አልፈጠሩልንም መምህራን ቤተክርስቲያን አልፈጠሩልንም ምዕመናን ቤተክርስቲያን አልፈጠሩልንም እኛ እያንዳንዳችን ቤተክርስቲያን የሰራልን ክርስቶስን መሰረት አድርጎ በጴጥሮስ አለት ላይ ተመሰረተችውን ቤተክርስቲያን ይዘን ነው የተፈጠርነው ይዘን ነው እኛ እየተከተልን ያለን ስለዚህ
ቤተክርስቲያንን የሚያድስና የሚያስተካክል አባት አንጠብቅም። ይሄን ቪዲዮ እስኪ ስሙት። ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ እናንተ ያደራምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይሄ ቪዲዮ ቀደም ብሎ የተሰራ ነው። ብፁዕ አቡነ ገብርኤል ናቸው ያሉት ክርስቶስን መዘመር ብዙ ነገር ሊያስከትልባችሁ ይችላል፣ ስለ ክርስቶስ አዳኝ ነው ብለው መስበክ ብዙ ነገር ሊያደርስባችሁ ይችላል ብለው ኦርቶዶክሳውያንን እየሰበኩ ነው። እስከ ዛሬ ኦርቶዶክስ ክርስቶስን አይደለም እንደምትሰብከው? ብፁዓን ሊቃነ ጳጳሳት ይሄንን አታቁም ነበረ? እንኳን እናንተ ሊቃነ ጳጳሳት እኛ ምዕመኖች እኮ ክርስቶስን እንደምትሰብክ አምነን ነው የተከተልነው። ውሸት ነበር እንዴ? ይሄን ልትሉን ነበረው የጳጳሳት ቆብ የተሸከማችሁት? ይሄንን የምትናገሩ ጳጳሳትን ነው የምናገረው። ይሄንን ያላችሁትን ጳጳሳት ነው፣ ይሄንን ማሳሰብ የምትከተሉትን ጳጳሳት ነው የምንናገረው። እውነት እስከ ዛሬ እናንተ ጳጳስ እስከተሆኑ ድረስ ክርስቶስ የማይሰበክበት ቤተክርስቲያን ውስጥ ነበር እንደ ነበራችሁ? ክርስቶስን ያከበራቸውን አክብራችሁ ክርስቶስን ያመለካችሁ አልነበረም እንደ ነበራችሁ? ታዲያ ቆብ እስክትጭኑ ድረስ እናንተ ጣዖት ነበር እንደ የምታመልኩት? የእናንተ ጣዖት ነው እንደ ለጳጳስና ያበቃችሁ? ክርስቶስ መስሎኝ እኛ ቤት ያለው ክርስቶስ ነው። እናንተ ጣዖት እያላችሁት ቆብ ስትጭኑ ነው እንደ ጣዖት መሆኑ የታያችሁና ጳጳስና የምትሉት? ለእናንተ የታያችሁ ጣዖት እናንተ የምትገቡበት አዲሱ ቤታችሁ ነው። እኛ የምንኖረው እስከ ዛሬ ኖር ነው፣ ነገም የምንኖረው ለዓለም በተከፈለው ክቡር ደሙ ቅዱስ ስጋው በክርስቶስ ቤዛነት የተመሰረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያለን። ይሄንን ለሊቃውንት ለሆኑ ወይ ደግሞ ብዙ ለተማሩ ብዙ ለሚያውቁ ጵጵስና ደረጃ ለመምጣት ለለፉ ለደከሙ እንደው ጊዜው የዋጀን ብለው ደግሞ በብሔር በኩል በኮታ ለመጡ ለነዚህ አይነት ጳጳሳት አይደለም። ለእውነተኞቹ ጳጳሳት ክርስቶስ ማለት መገፊያ አይደለም። በኦርቶዶክስ ቤት ይክፏችሁ ያጨብጭቡላችሁ፣ እነሱን እየጠበቃችሁ ነው። እነሱን አጨብጫቦቹን እየጠበቃችሁ ነው። እግዚአብሔር ይቅር ይበላችሁ። አስተሳሰባችን መቀየር አለብን ማለት ምን ማለት ነው? ለርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተሳሰብ በሙሉ ክርስቶስ ስጋውን ቆርሶልኝ ደሙን አፍሶልኝ ብላ ሕማማቱን፣ ጾሙን፣ ጊዜውን፣ ስግደቱን፣ ሰባቱን ጿጿማት ይዛ የምትጾመውና የምትሰግደው የምትጸልየው ወደ ፈጣሪዋ ዘወትር የምትጠይቀው የማርያም ቤተክርስቲያን ላይ የማርያም ስጋና ደም ነው እንደሚፈተተው? ገብርኤል ቤተክርስቲያን ላይ የገብርኤል ስጋና ደም ነው የሚፈተተው? እንደው ለምን ትነውራላችሁ? ከናንተ መቤቴ ቤዛ አይደለችም ከሚለው የነውር ቃል ቢያንስ እንጂ ቢበዛ አይደለም እኛ የምንናገሩት። የዓለም ስድቦች በሙሉ ተጠራቅመው ቢመጡ እርሱ የተናገሩትን ውርደት አያክልም፣ አይደርስቦትም። እኛ እርሶን ለመወዳደር አይደለም የመጣ ነው። ሌሎች እርሶን ተከትለው አንዲት ነፍስ እንዳትስት ነው የምንናገረው። ቆብ ጭነው ከሚመነፍቁ ቆብ ሳይጭኑ ፓስተር ቢሆኑ ይሻሉት ነበር፣ ወይ ደግሞ ሌላ እምነት ውስጥ ቢገቡ ይሻሉት ነበር። ሲጀምር ፓስተር የሚባሉት ሐሰተኞች ካልሆኑ በስተቀር እርሶን የሚቀበሉ አይመስለኝም። ምክንያቱም እነሱም ጋር ብዙ ነው የተዛባው ችግሩ። ቤቱ ገፊ ነው አሉ። እውነት ገፊ ነው? እርሶ እስከ ዛሬ ድረስ ሲማሩ እየገፋዎት ነበር የተማሩ? ቪኤት ሲሰጡት ተገፉ፣ ሹመት ሲሰጡት ተገፉ፣ ሀገረ ስብከት ሲሾሙ ተገፉ። እርሶ የገፋቸውን ሀገረ ስብከት አሳዩታለሁ። ምዕራብ ሸዋ ሀገረ ስብከት ላይ ለምንድን ነው የሕማማትን ወቅት ላይ እዛ ጾሞ በሀገረ ስብከቱ መንበር ላይ ሄደው ያልተቀመጡት? ለምንድን ነው ምዕመናኑን ያልባረኩት? ለምንድን ነው ሄደው ስግደት ጾም ጸሎቱን ያልያዙት? ሀገረ ስብከቱን የገፉት እርሶ፣ ምዕመኑን የገፉት እርሶ። ገንዘቡን ይፈልጋሉ፣ ምዕመኑን ይገፋሉ። እንደገና ደግሞ ልንገፋ ነው ብለው ደግሞ አዋጅ ያውጃሉ አይደለም?
አገልጋዮች እየተገፉ ነው በተለይ አገልጋዮች ነው የሚገፉት አገልጋዮችን መሰብሰብ አለብን አሉ ማንን ነው መሰብሰብ የፈለጉት እነ ትዝታው ሳሙኤልን እነ እንዳልካቸው ዘነበን መሰብሰብ የፈለጉት እነሱን ነው አባቴ አጨብጫቢ ከፈለጉ የትም አይዱ አልተገፉም እርሶ ቢሄዱላቸው ያጨበጭቡልዎታል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ተከታይ ምእመኑ አንድ ተራ ምእመን ትቢያ ቆሻሻ ኃጢያተኛ ወይ ደግሞ ኃጢያተኛ ለሆነ ለንደን አይነቱ እንኳን የክርስትናን መሰረት አውቀን ነው የምንኖረው አውቀን አብነን ነው የምንኖረው በስብከት ጥቅስና አንዳንድ አወቅን በሚሉ ሰዎች በሚፈልጉት ቋንቋ እየተረጉሙ የሚጠቀሙትን ንግግር መጠቀም ከፈለጉ ወተውኩ ይችላሉ አዳራሽ አለ ወተውኩ ይችላሉ አደባባይ አለ እኛ ምን ነግሮታለን ጵጵስናው ሹመቶ በአደባባይ የወጡ እንዲባረኩበት ሀገረ ስብከቶን እንዲመሩበት ሀገረ ስብከቶን እንዲያስተዳድሩበት ሀገረ ስብከቶ ላይ ያለን መንፈሳዊ አገልግሎት እንዲያበረቱ እንዲያጸኗቸው ሃይማኖት እንዲያስፋፉ ነው የተጠየቁት ከምዕራብ ሸዋ መተው እዚህ አዲስ አበባ ላይ ጸጋይ አዳራሽ ተሰብስበው የጸጋይ ሹመትና የደለበ ገንዘብን ታስበው የሚናገሩት እሱን ያስደስታል ብለው ስለተናገሩ ትክክል ነው ማለት አይደለም ዛሬ ምን ወቅሰቷል ለምን መስሎ ነው ወቀስኳችሁ ይሄንን ጽሁፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት ማህበራዊ ትስስር ላይ ለጠፉት ምን የሚል መሰላችሁ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት መልእክት ዙሪያ ተወያየ ይላል ተጀመረ ሊቃነ ጳጳሳቱ እነዚህ ናቸው ከብፁዕ ወቅዱስ አቡነ ማትያስ ጋር ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ትላንት ማለት ነው ቋሚ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመርመርም ውሳኔ ማስተላለፍ ይቻል ዘንድ ሁሉም ቋሚ ሲኖዶስ አባላት በመላት በተገኙበት ረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ ይዟል በተያያዘ ዜናም የካቶሊክ ቤተክርስቲያን መሪ በሆኑት ብፁዕ ፖፕ ፍራንሲስ ሥርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ የምስራቅ ጎጃምና በአውሮፓ ጀርመን አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ሕርያቆስ የጣሊያንና የአካባቢው ሀገረ ስብከት ሊቀ ጳጳስ ቤተክርስቲያናችንን በመወከል እንዲገኙ ተወስኗል ህዝብ ግንኙነት መምሪያ ይላል እኛ አባቶች ሮብ ዕለት ውሳኔ ሊወስኑ በዚህ ጉዳይ የምንፍቅና አስተምሮ ነው በመንለው አስተምሮ ጉዳይ ላይ ሊወያዩና ሊነግሩን መጥተዋል ከናንተ ምን እንጠብቅ እኛ ምእመኖች አንድ ነገር እንንገራችሁ ይቅርታ እንዲሉ ሊያደርጓቸው ነው ማብራሪያና ማስተካከያ እንዲሰጡ ሊያደርጓቸው ነው እንግዲህ ቅዱስ ሲኖዶስ ምን ጠብቀው ይሄንን ነው አብረዋቸው የነበሩትን ጳጳሳት ምስክርነት እንዲያደርጉ ነው የምንፈልገው እንዲህ ነው ከናንተ ምን ጠብቀው ብፁዕ አቡነ በርናባስን ማለት ነው ያ ባለፈው ሰሞን አጀንዳ ባልነበረት ወቅት የሃያ አጀንዳ ፈጠሩ ሲያናግሩን የነበሩት ማለት ናቸው ለዘብተኛነት ሁሉም በደል ተሸካሚ የሚሆን ምእመኑ ላይ እንደገና መግለጫ ወጥቶ ማለዘብና መዝጋት ነው የተፈለገው ቤተክርስቲያንን ከውጭ ሳይሆን ከውስጥ ገብተን ቦርቡረን እንጨርሳታለን የሚለው እቅዳቸውን ከመንግስትም ከፖለቲከኞችም በፊት የምታውቁት እናንተ አይደላችሁ ከዚህ በፊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተሰራው ሴራ አሻጥር አሁን እየተሰራባት ያለውን ሥራ ከናንተ በላይ የሚያውቅ ማን አለ እና አሁንም ዝም ብላችሁ ልታልፉት ነው እንንገራችሁኛ ልጆቻችሁ ጳጳሳት የሚሾሙት ለምን እንደሆነ እናውቃለን አንደኛው ከምናውቅበት መንገድ በሀገረ ስብከታቸው ያሉትን ሥራ እንዲሰሩ እንዲባርኩ በየሀገረ ስብከቶቻቸው ሃይማኖት ትምህርት እንዲያስፋፉ በየሀገረ ስብከቶቻቸው ሊሾሙ የሚችሉ ሊባረኩ የሚችሉ ስልጣን ሊሰጣቸው የሚችሉ ምእመናንን ወደ ክህነት ስልጣን እንዲሰጡ ይሄንንም በጳጳሳት እንዲፈጸም ይሄም የተወሰነው በእናንተ ነው ይሄም የተወሰነው በእናንተ ነው አሁን ምን ጠብቀው ምንድነው ታዲያ በነገራችን ላይ ከምንጠብቀው በላይ አንድ ነገር እናሳውሳችሁ እኛ ስለማንረሳው እናንተ ከረሳችሁት ጥቁር የለበስንበት ከሥራ የተባረርንበት የታሰርንበት የተገደልንበት የቆሰልንበት የታመምንበት ያ ጥር 14 ጊዜ ላይ እኛ አባት የት ነበሩ እኛ አባት እውነት ተጸጽተው ነው የሻሸው ሾማቸዋቸው በዘር ነው በብሔር ነው በኮታ ነው ሾማቸዋቸው እንጂ በክርስትና አይደለም አይደል እና አምና ደግሞ እርከበ ካህናት ጉባኤ ላይ ቪዲዮ ቀርጸው አዘጋጅተው
በአደባባይ ሲስቁ የነበሩት እኚህ ናቸው አይደለም? የአዲስ አበባውን የብፁዕ አቡነ ሄኖክን ሀገረ ስብከት ለመበጥበጥ ከሚያሴሩ ተንኮለኛ አባቶች መካከል እኛ አንዳቸው ናቸው አይደለም? እየተሳሳቁ እያላገጡ የነበሩት ያን ጊዜ ቪዲዮ የተለቀቀው ያኔ ነው። እኛም ሰርተንበታል። ትክክል ነው። በጉቦ የሚቀጠሩ ካህናት አሉ። አዎ እውነት ነው። ነገር ግን ከአንድ ጳጳስ ይጠበቃል፣ ከአንድ ካህን ይጠበቃል። እኛ እኮ የምናውቀው የማናወጣው ብዙ እልፍ ነገር አለን። እኛ ምዕመኖች ከኔ የተሻሉ ደግሞ ብዙ ምዕመናቶች ብዙ እያወቁ የማይናገሩ አሉ። ለምን ሲባል እነዛ ሰዎች የግል ኃጢአታቸው ስለሆነ የግል ኃጢአታቸውን በአደባባይ ማውጣትም ጽድቅም ስላልሆነ በቤተ ክርስቲያናችን ሕግ ባስተምሮታችን እሳቸው ግን የቅዱስ ሲኖዶስን መንፈስ ቅዱስ ያድርበታል መንፈስ ቅዱስ ይረብበታል የምንለውን ቅዱስ ሲኖዶስ የሚረብበትን ጉባኤ በሪካርድ ቀርጸውት ቪዲዮን ለቀቁት። በሰው በሚመቻቸው ሰው አድርገው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትዋረድ። እኛ እንደሱ አይደለም ያደረግን። ሌብነት አለው እናውቃለን። እኛም እንሟገታለን፣ አናቆምም። ሌብነት አለው፣ ይሁዳዎች አሉ፣ አሁንም አሉ። ስለዚህ ክህደቱ ካለ ክህደቱ ላይ መስመር፣ ቀጥ ያለ መስመር፣ መወገዝ ያለበት ካለ ይወገዝ፣ የክህነት ስልጣን መነሳት ካለበት ስልጣን ይነሳ። እንዲህ አድርጋችሁ ሌላውን በሚቀጣ በሚያስተምር መልኩ እንድታስተምሩልን እንፈልጋለን። ሳያውቁት አይደለም። ምክንያቱም በጣም የተማሩ በጣም የሚያውቁ በጣም ያነበቡ የእመቤታችን ቤዛነትን አይደለም የራሳቸውን ቤዛነት የሚያውቁ አባት ናቸው። እሳቸው እኮ ለምዕራብ ሸዋ ሀገረ ስብከት ቤዛችን ናቸው። እሳቸው እመቤቴን ነው አይደል ያሉት? ቅዱሳንን፣ ጻድቃንን፣ ሰማዕታትን እመቤቴን ማቃለል የተሐድሶያን እርሾ ነው አይደል? ቤተክርስቲያንን የማቃለያ እርሾ እሳቸው ጀመሩት። እኔ በጣም ደስ ያለኝ አንድ ወንድማችን ላሳያችሁ። ፍኖተ ጽድቅ አስቸኳይ መግለጫ ወጣበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ኋላ የምታዩትን ደብዳቤ ለፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር አስቸኳይ መግለጫ ወጣለች። ጉዳዩ ማብራሪያ ስለመጠየቅን ይላል። ፍኖተ ጽድቅ መንፈሳዊ ማህበር ቤተክርስቲያናችንን ዶግማና ቀኖና ታሪክ የተቀደሰ ትውፊት በማህበር መንፈሳዊ ተግባራትን እንዲያከናውን በማህበራት መተዳደሪያ ደንብ አንቀጽ 9፣ 10 እና 11 መሰረት ፈቃድ ተሰጥቶት የሚንቀሳቀስ ማህበር መሆኑ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው ነው። ይሁን እንጂ ማህበሩ ከተቋቋመበት ዓላማ ውጪ ርቱ እምነትን ከስነ ምግባር ጋር ተያይዞ የሚኖረን ህዝበ ክርስቲያን ያሳዘነ እና ቅድስት ቤተ ክርስቲያናትን በጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በሚዲያው ማስተላለፉን ተመልክተናል። በመሆኑም የማህበራት ምዝገባና ክትትልና ቁጥጥር መምሪያው በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄዎች የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት መሆኑ ይታወቃል። ስለሆነም አንደኛ በፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ሚዲያ ሚያዝያ 10 ቀን 2017 ዓ.ም የተላለፈውን ትምህርት የተቀረጸበትን ሂደትና ከተቀረጹ በኋላ ኤዲት የተደረገ መሆኑ አለመሆኑን፣ ሁለተኛ ትምህርቱ ኤዲት ተደርጓል ከተባለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም አስተምሮ አንጻር ሕጸጽ ያለበት ትምህርት መሆኑ እየታወቀ ከነስተቱ ለምን በማህበሩ ሚዲያ እንደተላለፈ፣ ሶስተኛ መላው ኦርቶዶክሳውያን ያሳዘነው ይህ ስህተት ትምህርት ሁሉም ቤተክርስቲያናችን ሊቃውንትና ምዕመናን ተሰባስበው መከራ መስቀሉን በሚያስቡበት በዕለተ ስቅለት እንዲተላለፍ የተደረገው ዓላማ ምክንያት፣ አራተኛ የተላለፈበት ትምህርት ሕጸጽ ያለበት መሆኑ ከታወቀ በኋላ በማህበሩ አስተዳደር በኩል የተወሰደ ማስተካከያ እርማት መኖር አለመኖሩን፣ አምስተኛ በአጠቃላይ ማህበሩ በቅድስት ቤተክርስቲያናችን አስተምሮ ያፈነገጠ ስሁታዊ ትምህርት በሚዲያው እንዴት ሊያስተላልፍ እንደቻለ ከነ ምክንያቱ ዝርዝር ማብራሪያ በማዘጋጀት ከተሰጠው ሙሉ የትምህርት ቅጅ ጋር ይህን ደብዳቤ በደረሳችሁ 3 የሥራ ቀናት ውስጥ ለመምሪያችን እንድታቀርቡ እየገለጽን በሚዲያችሁ የተላለፈውን ትምህርት በአስቸኳይ ከአየር ላይ እንዲወርድ ታደርጉ ዘንድ እናሳውቃለን። እናመሰግናለን። ይህን ያሉት አባ ዲዮስቆሮስ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት የቅርስ ጥበቃና አስተዳደር የማህበራት ምዝገባ ክትትልና ቁጥጥር መምሪያ ሊቀ ጳጳስ ናቸው። ብፁዕ አቡነ ዲዮስቆሮስ እጅግ በጣም እናመሰግናለን። ማብራሪያ ቢሰጥ ግን ሊተውት ነው። አሁን ጸጋዬ ማብራሪያ ከነ ሳንቲም ነው የሚሰጠው ወይስ ማብራሪያውን ከነ ስህተቱ መልሶ ከጆሮአችን ሊውጥልን ነው? አሁን ጸጋዬ ያስተላለፈበት የፍኖተ ጽድቅ ሚዲያ
ጆሮአችን የገባውን አይናችን ያየውን የመሰከርንበትን መልስ የሰጠንበትን በአደባባይ የተናገርንበትን ሊቃውንቱ የመሰከሩበትን በአደባባይ የተናገሩበትን ቅዱስ ሲኖዶስ የተሰበሰበበትን ስብሰባ ምን የሚል ምላሽ ቢሰጥ አሃ ለዚህ ነበር ለካ ልትሉት ነው? በቃችሁ እኮ በቃችሁ። ይሄ ይበቃል። ድመት መንኩሳ አመሏን አትረሳ የሚባልባት እኮ ፍኖተ ጽድቅ ነው ያላችሁ። ይሄን ማህበር የፈቀዳችሁት እኮ እናንተ ናችሁ። ያኔም ይቅርታው በግፊትና በጫና ነው እንጂ ማህበራዊ ሚዲያ ላይ ህዝቡና ምዕመኑ ከጫነ እንጂ እናንተ እኮ አላወገዛችሁም። ቀድማችሁ ምዕመኑ ነው ያወገዘው። ምዕመኑ ነው የተቆጣው። አስተምሮቱ ትክክል አይደለም ያለው ምዕመኑ ነው። ጳጳሶቻችን እኛ እየጠየቅን ያለው ነው እኮ ቤተክርስቲያናችንን አስጠብቁልን ነው ወይስ እኛ ምንዝመት እኛ ምንጩ ቤተክርስቲያናችንን ከጳጳሶቻችን እናስለቀቅ እንበል እንዴ? ይሄ እኮ መባል የለበትም። አባቶቻችን እናንተ መካከል እኮ እጅግ በጣም የተከበራችሁ እጅግ በጣም ምስጉን ለእግዚአብሔር የቀረባችሁ በጸሎታችን ሀገር ያቆማችሁ አባቶች አላችሁን እኮ። እናንተን አምነን እኮ ነው የምንከተለው ወይስ ስርዓቱንና ይሄ መስመሩን እንከተልና በደብዳቤ እንጠይቅ ከዛ በኋላ እናግዳለን ልትሉን? አውግዙልን። በቃን። ይህ ፍኖተ ጽድቅ የሚባለው ሚዲያ ይቆምልን። ቤተክርስቲያናችንን ኑፋቄ እያስተማረ ነው። ትላንትም ዛሬም ነገም ይቀጥላል። ነገ ፋብሪካውና እዛው ቀለም ፋብሪካው ላይ ሄዶ ይቀጥልልን። ከሃይማኖት አይበልጥም አንድ ባለሀብት። ይሄን አንድ ድሃ ቢሆን ኖሮ ያለው ዲያቆን ሄኖክ ኃይለ እውነቱን ነው። ይሄን አንድ ድሃ ቢሆን ኖሮ ታውግዙልን ነበር። እባካችሁ ይብቃል። ፍኖተ ጽድቅ የመጨረሻ ማስጠንቀቂያ አይደለም፣ የመጨረሻ መሰናበቻውን ቀይ ካርዱን አሳዩን። ይህንን ሚዲያውን ዝጉልን። ለኛ ካሜራ ስለሰጠ ለቤተክርስቲያናችን ማህበረ ቅዱሳን ላይ ካሜራና የስቱዲዮ ግብዓት ስለሰጠ ዝም እንዲሉት እና ዝም አላችሁት። ኢኦቲሲ ዝም አላችሁ አይደለም? እናንተ ለቤተክርስቲያናችሁ ጠበቃ አይደላችሁም አይደለም? ኢኦቲሲ ላይ ደግሞ ፍኖተ ጽድቅ ፕሮግራም ያስተላልፋል አይደለም? አውጡት። ከዛ ንቀሉልን። መሽገሩን አውጡልን። መቼም አይቆምም። በሚቀጥለው ዓመት እኮ ሌላ መሽገር እናገኛለን። እናውቃለን። ኑፋቄ እኮ ከውስጥ ነው የሚወጣው አይደለም? እናገኛለን። እየለቀን እንጥላለን እንጂ ቋንተው በነፍሳቸው ለሳቸው እንጸሎት እናደርግላቸዋል። ስለዚህ አቶ ጸጋዬ የተባሉ ባለሀብትና ግለሰብ ያቋቋሙት ፍኖተ ጽድቅ ሚዲያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ እንደሆነና የተወገዘ እንደሆነ አድርጋችሁ ልቀቁልን። የምንፈልገው እሱን ነው። ማህበራት የምንፈልገው መግለጫ ይሄንን ነው። እናመሰግናለን። ይሄንንም ስላወጣችሁ በርቱልን። እኛ እምነት የምንከተለው አማኞቹ አለን። በቃ ነፍስ አድኑ። አንዲት ነፍስ ከምትጠፋባችሁ በፍኖተ ጽድቅ አንድ ፍኖተ ጽድቅ የገዛው ካሜራና ሚዲያ ስቱዲዮ ቢደመሰላችሁ ይሻላል። ይሄንን ወንድማችንን ተመልከቱት። ዲያቆን ሄኖክ ኃይሌ ይባላል። ምን አለ መሰላችሁ? ይህንን ጽሑፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመለከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያስገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል ሀባ ሃሎ ገደላ ህየ ይትጋብኡ እንሰርዕት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። ነግሬያችኋለሁ አይደለም? እነ ቄስ በላይ እነ ብፁዓን እነ ቀለሚንጦስ ከተሳሳትኩ ታረማለሁ። የአቡነ ቀለሚንጦስን ሌላ አባት ይመስሉኛል። በመሰረቱት ሁኔታ ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር። እንድል ያደርገኛል። ቅዱስ ሲኖዶስ ይህን ማህበር ለማጥራት ጊዜው አሁን ነው። ከእኛ ወገነ ወይንስ ከጠላቶቻችን የሚል ኢያሱዋዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውዬ ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመር
ከጀመርን ሰነበትን አይናቸውን አስር የሚጨፍኑ በግድ እየጨመቁም ባለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተክርስቲያን ነባር ሴቶችን የሚያጣጥሉ የቤተክርስቲያን ማዲያቶች ብቅ ካሉ ሰነበቱ ያሁኑን ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅና ስለሚናገሩ ብቻ ነው የሆነ ቪዲዮ ላይ ፊዛላውን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ በኦርቶዶክስ ተዋህዶ ቤተክርስቲያን ተሹመው ተሸልመው ክህደት ያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀም ይገባዋል በሶስተኛው ክፍለ ዘመን ፓውል ኦፍ ሳቲም በአንጾኪያ ሲኖዶስ የተወገዘው ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ የሆነው ጳጳስ ከሆኑ በኋላ ነው ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም ወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም በቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም የተነቃነቀ ጥርስን ቀን ይጠብቃል እንጂ መውለቁ አይቀርም እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኑና ጋር እንጠብቃለን በራሳቸው ለመባል የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎችን ማላገጫ ሆነን አንቀርም ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶሱ ቤዛ ሲሆናቸው ማየት አንፈልግም ጠንከር ያለ ቀኑናዊ እርምጃ እንጠብቃለን ዲያቆን ሄኖክ ኃይሌ በጣም እንጠብቃለን ለሳቸው ይቅርታ የሹመት ደብዳቤ ነው ለሳቸው ምህረት የሹመት ደብዳቤ ነው ለሳቸው ዝምታ የምንፍቅና ዕውቅና መስጠት ነው ለሳቸው ዝምታ ቤተክርስቲያንን ለመቅበር አካፋ ማቀበል ነው ለሳቸው ዝምታ በንስሐ ወደ እግዚአብሔር እንዳይመለሱ ራሳቸውን በኃጢአት ለመቅበር የመጋጋጥ ስራ ነው የምንሰራው በሳቸው ምክንያት ለሚስቱ በሳቸው ምክንያት ለመነፈቁ በሳቸው ምክንያት እየተሳሳቱ ላሉ በዘር ሱታፌ ለተያዙ በብሔር ሱታፌ ለተያዙ እዛው ስር ተወሽቀው ለሚቀሩ ካህናት መማሪያ ነው መሆን ያለባቸው የምናስተምርበት ያስፈልገናል የምናውቀው ያስፈልገናል አባት አትናገሩ እየተባለ አባት ስለሆኑ ምንፍቅናቸውን በአደባባይ እየሰማን ይሄንን ሱታፌ የሆነ ትምህርት እያመጡ እየደባለቁ ለቴሌቪዥን ለገዛ ካሜራ ለገዛልን እንደው እሱ ገንዘቡን በጀቱን ለሚደግፈን ፍኖተ ጽድቅ ለሚጋባል ባለ ሀብት ለዓለም ገንዘብ ክብር ሮቶን ለሚደልቀው በቀለም ሮዳስ ቀለም ለታወቀው ለጸጋይ ሮቶ ሲባል ምንፍቅናቸውን እንዲከብርላቸው እንዲቆይላቸው ማድረግና አባቶችን ከስር እየሄዱ እያናገሩ አጀንዳ ማስያዝ ይሄ ቀጣይ ስራ ነው አሁን ግንቦት ነው አይደለም ርከበ ካህናት ተዘጋጅቷል አይደለም የጵጵስና ዝውውርና ሹመት አለ አይደለም አዲስ አበባን ከሸገር ጋር ለማቀላቀል ጥረት ይደረጋል አይደለም እነዚህ የፖለቲካ ስራዎች ሃይማኖት ውስጥ ገብተው እየተሰሩ ነው አይደለም አሁንም የሚሾሙ አባቶች የተመረጡ የተመለመሉ ነው አይደለም ይሄ ከቋሚ ሲኖዶስ ውስጥም ከሌሎችም ውስጥም ሰዎች የተመረጡ ነው አይደለም የሚመለመሉና የሚሰበኩ አባቶች ደግሞ ከሌላ ቦታውም እየመለመሏቸው ነው አይደለም ባለፈው መልምለዋቸው ሆቴል ይዟቸው ምን እንዳረጓቸው እናውቃለን አይደለም ዛሬ ደግሞ ቀጣይ እንጠብቃለን ቀጣይ ጩኸት ቀጣይ ረብሻ ቀጣይ ቁጣ ማለት ነው አሁን ርከበ ካህናት ሲመጣ ዘወትር ጥቅምትና ግንቦት በመጣ ቁጥር ቤተክርስቲያንን የሚያምሳት ከውጭ ያለው ብቻ ሳይሆን ውስጥ ያለው እሳት የበላው ጅራፍ ነው ልቡ ውጭ አካሉ ውስጥ የሆነውን ልክ እንደ ብፁዕ አቡነ ገብርኤል ማለት ነው የቅዱስ ገብርኤልን ስም ይዘው ግን እንዲመሆኑ አፈርኩበት ወንድማችን ሄኖክ ኃይሌ የተናገርከው ነገር ምንም ጥያቄ የለው እጅግ በጣም እናከብርሃለን ብዙ መምህራነ ወንጌሎች እናመሰግናለን ምእመናኖች በዚህ ለተናገራችሁት ለሃይማኖታችሁ ለእውነት ለቆማችሁት እውነት ሰማዕትነት ቢመጣ እናንተ አክሊል ተቀዳጁ እንደኛ ያሉትንም ደግሞ ያው እነዛኞቹ እንደሚሉን ሲኦል ስንገባ ያው ሲኦል ትገባላችሁ ይሉናል አይደል ሲኦል ስንገባ ቅድስናውን በመላችሁና በመልጃችሁ እናንተ ታማልዱናላችሁ እናምናለን የቆማችሁት እናንተም ታማልዱናላችሁ እንኳን አረለችም እመቤቴ ቅድስተ ቅዱሳን ድንግል ማርያም እንዴት አያሞትም ግን አቡነ ገብርኤል የእርሶ እናት እንደዚህ ብትባል እንዴት ይሰማዎታል የአቡነ ገብርኤል ወላጅ እናት አልነበሩም የሳቸው መምጫ ምክንያት አልነበሩም ቢባሉ ምን ይሰማዎታል ስለገዛ የሥጋ እናቱ እኮ እንደሚያሞት ነው አይደለም
እኛ እያንዳንዳችን ምድር ላይ ያለን ሰዎች ሁሉ የገዛ እናታችን ሲያማት ያመናል፣ ዘመዳችን ሲያሙ ያመናል፣ ወገናችን ሲያሙ ያመናል አይደል? እንዴት እግዚአብሔርን ክርስቶስን የወለደች እመቤታችንን መሳለቅና መሳደብ እንዲህ መዝለፍ እንዴት ክብርና ቆም ማስጫኛ ይሆናል? ነውር አይደለም እንዴ? እንዴት አያማችሁም እናንተ? እውነት መጠጋት አንዳንድ ጊዜ ያስፈራል። ቤተክርስቲያን መጠጋት አንዳንድ ያስፈራል። በእናንተ አይን ያስፈራል። ይሄ የክህነት ሹመት ውስጥ ካሉ ሰዎች መጠጋት ያስፈራል። እኔ አንድም ጳጳስ ላለማናገር ነው የምጠራው። በየትኛውም አጋጣሚ እፈራቸዋለሁ። እንዲህ አይነት አባቶች መሃላችሁ መኖራቸውን ስለማቅ እውነት እግራችሁ ስር ደግሞ ወድቄ እግራችሁን ስሜ በጸሎታችሁ እንድታግዙኝ መመኛችሁ ደግሞ ብዙ እልፍ አባቶች አላችሁ። ተባረኩልን፣ በጸሎታችሁ አግዙን። የዛሬን ፕሮግራሚን በዚህ ላጠናቅ። የነበረኝ ቆይታ ይህንን ይመስላል። ወንድሞቼና እህቶቼ አራያ መካሻ ነበር። ቃለቀርን አዘጋጅቼ ያቀረብኩላችሁ እኔ ነኝ። ሰብስክራይብ፣ ላይክ እንድ ሼር ስላደረጋችሁኝ አመሰግናለሁ። ሰናይ ቀን። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።